ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሽይን አንዲውላችሁ እሞኝላችሁ አለ በስቲ ስትጎንዶሎ ማለት ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አከፍሉ። ለዚህን ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 10000 ላይክ እንድትገጩት በትትና አጓብዛችኋለሁ። የዛሬ 10000 ላይክ ለምን እንደተፈለገ ልንገራችሁ። ግማሽ ሚሊዮን ብር ለውርድ ይዤ መጥቻለሁ። ከኔ ጋር የሚወራረድ ሰው ካለ ግማሽ ሚሊዮን ብር እቆጣለሁ። ዛሬ አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የአሜሪካ ኮማንዶና እግረኛ ጦር ከ17000 በላይ ወታደር የኢራንን ደሴት ካርግ ደሴት ይቆጣጠራል ወይም ደግሞ ይወራል። ከዛም የአሜሪካ ትሆናለች እቺ ደሴት ከዚህ በኋላ ለአንዴና ለመጨረሻ ጊዜ የአሜሪካ ንብረት ትሆናለች። አሜሪካም ስፍር ቁጥር የሌለውን የኢራን ነዳጅ በነፃ እናጓጉዛለን የሚል መረጃ ሰጥተዋል። ይሄ መቼም አይሆንም ብዬ እኔ ወራረዳለሁ። ከኔ ጋር የሚወራረድ አሜሪካ አንዲት ሊትር ነዳጅ ተወራራጆች በደንብ ብላችሁ ስሙ። አሜሪካ ከኢራን ምድር ላይ አንዲት ሊትር ነዳጅ ይሄን መሬት ተቆጣጥራ ከወሰደች እኔ ግማሽ ሚሊዮን ቀጣና መስቀል አደባባይ ላይ ቁምጣ ብቻ ለብሼ ጎረፋለሁ። የሚወራረድ ሰው አንድ ሰው ቶንታኝ በቃ እኔ ከዚህ በኋላ ወደ ዩቲዩብ ማንመጣ አፍም የለኝ አላወራ እና ትጎርፈኛላችሁ። መስቀል አደባባይ አይቆጣጠሩም። የአሜሪካ ወታደር ሊሞክር ይችላል። እንደውንም ተቆጣጠረው ከተባለ አንዲት ሊትር ነዳጅ ከወሰደ ግማሽ ሚሊዮን ብር ልቀጣ መስቀል አደባባይ ላይ ጉረፍኝ ቁምጣላሽ አያደርጓትም ነው። እንዴት እንደዚህ አልኩ ይለኛል አንዳንድ ሰው። እንዴት እንደዚህ አለለ? ዛሬ ጠዋት እኮ የአሜሪካ የጦር ጀቶች ሲረግፉ ነው ያደሩት። ትናንትና እኮ 270 ሚሊዮን የዛሬ 30 ዓመት ነው በእኛ እድሜ ነው ምነግር ያለ የተገነባው የአሜሪካ የጦር ጀት ራሱን መከላከል አቅቶት ሌላውን አይደለም አካባቢውን በጣም የተራቀቀ ነው። ገብተ ጎግል አድርገህ የተራቀቀ ነው። ራሱ ራዳር ተሸካሚ ነው። አካባቢውን ሁሉ ይቆጣጠራል ተብሎ የተሰራው የአሜሪካ የጦር አውሮፕላን ሰርቪላንስ ለዚህ ለራዳር የተገጠመለት ነው። 270 ሚሊዮን እንደ አገዳ ነው። ሁለት ቦታ የፈነከተች ኢራን ሁለት ቦታ ስንጥቅ ምናረገ የአሜሪካ የጦር መርከብ ዩኤስ ጀራልድ አር ፎርድ የሚባለው 17 ቢሊዮን ዶላር የሚያወጣው የአሜሪካ የጦር ጀት እኔ አይደለም ያልኩት ትራምፕ ነው ያሉት። ለነፍሱ ነው የሮጠው፣ ለነፍሳችን ለማዳን ነው የሮጥነው ነው ያሉት። የራሳን የጦር መርከብ መጠበቅ የማትችል አገር ጀቶቿ እንደ ቅጠል እየረገፉባት ያለች አገር ለ10 ምናምን ሆኖ አንዲት ኢራንን ገጥመው ንብረቶቻቸውና ወታደሮቻቸውን መጠበቅ ያልቻለ አገር ወታደር እውነት ካርጎ ደሴት ኢራን ይገባል? ይሄን ትወራረደኛለህ? ለኔ ግማሽ ሚሊዮን ትቀጣኛለህ? ዩቲዩብን ሙሉ በሙሉ አፌ ዝግታ አድርጌ ከዚህ በኋላ ወደ ሚዲያ አልመጣም። አያደርኩትም ነው ማለት ያለ ልብ ይጠይቃል ነው ማለት። እኔ ይሄን እንዴት ነው በኮንፊደንስ አብጬ ምነግርህ ነው። አብጬ ምነግርህ መረጃ ስላለኝ ታሪክ ስለማነብ ከአፍጋኒስታን ምድር ላይ የአሜሪካ ወታደር 20 ዓመት ተዋግቶ እንዴት ፈርጥጦ እንደወጣ ዓለም ስለሚያውቅ 3 ትሪሊየን ዶላር ነው የፈጀው። 3 ትሪሊየን ዶላር ታሊባን በታሊባን ለመቀየር አሜሪካ ከመግባቷ በፊት አፍጋኒስታን ላይ ስልጣን የነበረው ታሊባን ከ20 ዓመት በኋላ አሜሪካ ስትፈረጥጥ አፍጋኒስታንን የያዘው ታሊባን በታሊባን ቀይራ አሜሪካ 20 ዓመት 3 ትሪሊየን ዶላር ነው ያወጡት። እኔ አይደለም ያልኩት እና አያደርጉትም ነው። ብዙ መረጃ አለኝ። የአሜሪካ እግረኛ በዓለም ታሪክ የሰራው ጀብዱ የለም። ማን ነው ከኔ ጋር ወጥቶ የሚከራከረኝ? አንድ ሰው ቪየትናም ነው፣ ዓለም መሳቂያ ነው። ኢራቅ ነው፣ ይሄው ትናንትና ይሄው ሳምንቱ በሙሉ ሲፈረጥጥ ነው ያለው። የእንግሊዝ፣ የጀርመን፣ የፈረንሳይ፣ የጣሊያን፣ የፖርቹጋል፣ የአሜሪካ በሙሉ እየፈረጠጡ ነው ከኢራቅ። የቱ ጋር የአሜሪካ እግረኛ ቆሞ የተዋጋበት አገር የተቆጣጠረበት ካምፕስ ተመደበቅማ ምን ችግር አለ? ስለዚህ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እኛ የኢራንን መሬት ወስደን በአሜሪካ ንብረትነት ስም እናስመዘግባለን። ከዛ በኋላ ደሴቱም የአሜሪካ ነው፣ ነዳጁም የአሜሪካ ነው ብሏል። እቻ አትደረግም። ልብ ያለው ተንታኝ፣ ልብ ያለው ፖለቲከኛ ከኔ ጋር በግማሽ ሚሊዮን ብር ይወራረድ ነው ያልኩት። ማንም አያደርጋትም። ማንም አያደርጋት። እኔ ግማሽ ሚሊዮን መቆጣት ብቻ አይደለም፣ መስቀል አደባባይ ላይ ቁንጣ ለብሼ ትጎርፈኛለህ ራቁቴ። እውቀት እኮ የሚባለው እንደዚህ እኮ ነው። እውቀት ማለት ፍትፍት አድርገህ
እርግጠኛ ሆነ መናገር ስትችል ነው። ገባ? ሲኤንኤን ያለው ቢቢሲ ያለው ነው ማስተጋባት። ከዛ እነሱ ሲቀየሩ አብሮ መቀየር፣ ሲገለበጡ አብሮ መጎልበጥ ሳይሆን አቋም ያለው ሰው መሆን ያለበት። እቺን አታደርጉም ነው በፍጹም። ሰማይ ዝቅ ምድር ኮፍ ይላል። የአሜሪካ ወታደር የኢራንን መሬት ወስዶ ከዚህ በኋላ የአሜሪካ ንብረት ሆኖ ነዳጁን ዘርፎ 1 ሚሊዮን ዓመት ይፈጅበታል። አያደርጉም ነው። አይ ጭራሽ ፋታም አይሰጡህም። መጀመሪያ የጦር ጀቶችን ጠብቅ የኔ ጌታ። መጀመሪያ ይዘው የነበረው የጦር ካምፕ ጠብቅ። ብስል ያልኩ ተንታኝ ነኝ እኔ የምነግርህ። ብስል ያልኩ ተንታኝ ነኝ። ገና ፖለቲከኛ እንደ አንድ አይቼ መዝኝ የምጥል ሰው አንድ አይቼ ነው ብለ ያለው። የትኛው ነው ፖለቲካ ይዘና እኔ ተንትለላል አሁን ያጎራችሁ ፖለቲካ እንዴት ሷፍጠርጥር እንደነበር አይታለ። ብዙዎች አይሰሙም፣ ይቸኩላል። እቺ አፌ ማከላት ሆነ ሁሉንም አውቄን ሆን ብዬ ነው እና አድርጉትም አሜሪካኖችን ሊያወድሙ ይችላል። አሁን እንዳልኩ ውጊያ እየተራዘመ ሲሄድ የኢራንን ከተሞች ወደ ማውደም ወደ ማፍረስ ልክ እንደ ጋዛ የማድረግ ነው። እነሱ ኢራንን ወደ ጋዛ ሲቀይሩ ደግሞ ዓለም ራሷ ወደ ጋዛነት ትቀየራለች። አሁን እኮ እየተቀየረ ነው። አሜሪካ ህዝብ እኮ ኑሮ ተወዶበት ነዳጅ አቶ 7 ሚሊዮን አሜሪካዊ ሆ ብሎ የወጣው እኮ ለትራምፕ ብሎ ለኢራን ብሎ ለአያቶላ ሙጀተባ ሐመኒ ብሎ አይደለም የወጣ ለከርሱ ብሎ ለሆዱ ነው። ረሃብ ውስጥ ይወድቃል። ዓለም ትመሳቀል። አሁን እኮ ተመሳቀለ ጉልብት ብትወጣ እና አንድ ሰው ፖለቲካን ታሪክን አዋህዶ አዋስቦ በደንብ ሲረዳ እንደዚህ ነው። መገመት ሳይሆን መተንበይ ነው ያለበት። መተንበይ ትክክለኛ ትንቢት እና ትንቢት ይፈጸማል። ታውቃላችሁ አሁን እኛ ሀገር ነው መተንበይ ነው ትንቢት ማለት አንድ ሲቶን ሀገር መፈጸም አለበት። ስለዚህም የአሜሪካ እግረኛ ጦር ኢራን ውስጥ ገብተው ዘግናኝ እልቂት ዓለምም አይቶትም ሰምቶትም አያውቅም። ዘግናኝ እልቂት ይመጣል። የጦር መርከብ የማይጠብቅ ሀገር በነገራችን ላይ አሁን አንዳንዶቻችን ልብ አንለውም። የአሜሪካ የጦር መርከብ ተመታ ሲባል እቃቃ የልጆች ጨዋታ የሚመስል ሰው አለ። እንደዛ አይደለም። በጣም ከባድ ነው። እጅግ በጣም አስፈሪ ናቸው። የአሜሪካ የጦር መርከቦች ከተማ ነው፣ ተንሳፋፊ ከተማ ነው። 600 ሽንት ቤት ያለው ነው። 5000 ወታደር ከ90 የጦር ጀቶች ጋር ይዞ የሚንቀሳቀስ ምግብ ያለው ሆቴል ያለው ሻወር ቤት ያለው መኖሪያ ያለው መናፈሻ ያለው ሙዝናኛ ያለው እንዲሁ ምን በየሉ እንገራቸው ከተማ ነው። ትንሽዬ ከተማ ነው። ይሄ ከተማ ሲንቀሳቀስ ዲስትሮየሮች አብረው ይሄዳሉ። በቃ አለኝ የምትለው አሜሪካ አለኝ የምትለው የመጨረሻ የዓለማችን ተዋጊ ጦር መርከቦች ያጅቡታል። 10 ሚሆን 8 ሚሆን 6 ሚሆን ያውጅቡታል። እና እነዚህ ላይ የተገጠመ ቴክኖሎጂ ከአይምሮ በላይ ነው። ይሄን ሁሉ ይዞ ነው ይሄን ሁሉ መሳሪያ ይዞ ነው ኢራን እንደ ሙዝ ግራና ቀኝ ላጠችው። ይቅርታ አድርግልኝ ለአማርኛ እና እኔ አንዳንድ ጊዜ ይሄ ግን 10,000 ላይ ካይገባው ግን የዛሬ ንግግር ሆነ ቁማር እኮ ነው። ቁማር አይደለም ውርርድ ነው። እና የሚወራረድ ሰው ነው። አሁን የምፈልገው ዳጎስ ያለው ገንዘብ ልሰጥ ነው። ግን እናንተ ምን ትሰጡኛላችሁ? እኔ የተበላችሁ እንደሆነ ትሰጡኛላችሁ። እኔ መብላት እርግጠኛ ሆኜ እየመጣሁት ለምን አፍጋኒስታንን ማስረጃ፣ ሶማሌን ማስረጃ፣ ቪየትናምን ማስረጃ፣ ኢራቅን ማስረጃ ዶክመንት ይዤ ነው። ስለዚህ እኔ በማስረጃ ነው የተከራከርኩት። ይሄ ነገር ይደረጋል ወይስ አይደረግም? ይደረጋል። አሜሪካ የኢራንን ካርጎ ደሴት ተቆጣጥራ ነዳጃን ተወስዳለች ብሎ ከኔ ጋር የሚወራረድ አንድ ሰው ስቲጆደ ላይ አረጋውና ጨብጨባ እኔ አንድ ሰው የቤተሰቦቼ ትታዘብኛላችሁ። ትንፍሽ አልልም። ከዚህ በኋላ ብሬን ተቆጥቼ እንደገና ተጎርፌ እንደገና ከዩቲዩብ አንገቱ እንደፍቺ ሙልጭ ይወጣል። አትደረግም። ጋዛ ነው ተይም እንደ ጋዛ ምን ያክል እንደዚህ ምድር እንደተንቆጠቀጠ በጋዛ ጉዳይ አታይም እንዴ? በሶሪያ ጉዳይ ምድር እንዴት እንደተንቆጠቀጠ አሜሪካኖች ሶሪያ ምድር ላይ አሸባሪ ነው እሱን ለጠቀም 10 ሚሊዮን እንሰጣለን ያሉትን ሰውዬ ዋይት ሃውስ ድረስ ጠርተው ሽቶ ሸልመው አጅበው ተቀብለው አሸብሽበው 10 ሚሊዮን ዶላር የተቆረጠለት አሸባሪ እኔስ እንደማይሆን እርግጠኛ ሆኜ ነው የተናገርኩት። አይ አንተ ጆዝባ ምንም ታውቀው ነገር የለም እንወራረድ ካልከኝ
ግማሽ ሚሊዮን ብር እኔ ለውርርድ ይዤ መጥቻለሁ። ሐሳቡ ሲሞቻችሁ ላይክ አድርገው ሼር አድርገው። ወዳቻለሁ። ፒስ